እሺ ቤተሰብ እንዴት ናችሁ? ዛሬ የልጆች እድገትና እንክብካቤ በሚለው ርዕሰ ጉዳይ ላይ ነው የምንነጋገረው። ስለ ልጆች እንግዲህ እድገት ስናወራ ያው ይታወቃል፣ ሁለንተናዊ እድገታቸውን እያልን መሆኑ ግልጽ ሊሆን ይገባል። ከዛ በፊት ግን የሰው ልጅ ወደዚች ምድር ሲመጣ መጀመሪያ በአካል አልነበረም። የህይወት ዘመኑን ሲያበቃም በአካል አይኖርም። ስለዚህ የሰው ልጅ ምን ማለት ነው? በሁለት አለመኖሮች መካከል የሚኖር ማለት ነው። በሁለት አለመኖሮች መካከል የሚገኝ ፍጡር ማለት ነው። የሰው ልጅ ወደዚች ምድር ከመጣ በኋላ ዘሩን እንዲተካ እሱን አምሳያዎቹን የአካል ክፋዮቹን ወደዚች ምድር ላይ ያመጣል። ወደዚች ምድር ላይ ሲያመጣ በሁለት መንገድ ወደዚች ምድር ስለሚያመጣቸው ልጆች አስቀድሞ ማሰብ አለበት። ልጅ ከተወለደ በኋላ ስለ አስተዳደጉ ቀጥሎ የሚታሰብበት ዘመን አሁን ላይ ያለ አይመስለኝም። አስቀድመው አስበው አቅደው ነው የሚወልዱት። የብዙ ሀገራትን ታሪክ ስንመለከት የወሊድ ቁጥጥር የሚያደርጉት ልጆች በአግባቡ በተራራቀ መንገድ እንዲወለዱ የሚደረገው ይሄ ሁሉ ለምንድን ነው? በተመጣጠነ መንገድ ልጆቻቸውን ማሳደግ እንዲችሉ አይደለም። እንደኛ አይነት በማደግ ላይ ያለ ገና ብዙ የሚቀረው ሀገር አይደለም። ያደጉት ሰለጠኑ የምንላቸው ሀገራት በዘፈቀደ የሚወልዱበት እኮ ሁኔታ የለም። በምድራችን ላይ የተገደበ ነው። ቻይና እስከ ቅርብ ጊዜ ድረስ አንድ ልጅ ብቻ ነበር ለአንድ ቤተሰብ የሚፈቀደው። አሁን ነው ሁለት እንዲሆኑ የተደረገው። ህንድ አሁን በአሁኑ ሰዓት ላይ በዓለም በህዝብ ብዛት አንደኛ ነች። ቻይና ሁለተኛ ሆናለች። በፊት ቻይና ነበረች አንደኛ። እነሱ እንኳን ልጆችን ሲወልዱ በተሻለ ኢኮኖሚ ደረጃ ላይ ሆነው ይመጥናሉ። ለምን? ልጅን ከመውለዳቸው በፊት ያለውን ነገርና ከወለዱ በኋላ ምን ማድረግ እንዳለባቸው አስልተው አቅማችን ይችላል ወይ፣ ልጁን የማሳደግ በተገቢው ሁኔታ ቀርጸን ለማሳደግ እንችላለን ወይ ብለው ያስባሉ። የፖሊሲ ገደቡ እንዳለ ሆኖ ቤተሰብ ደግሞ በልጆቹ ዙሪያ ላይ ቁጭ ብሎ ይሰራል። ባደጉት ሀገራት እንደነ አሜሪካ ባለው ሀገር ውስጥ ደግሞ ልጅን እንደፈለግን አይደለም የምናስተናግደው፣ እንደፈለግን አይደለም የምናሳድገው፣ እኛ በመሰለን አይደለም። መብቱ ተጠብቆ ነው የሚያድገው። ወደ ሀገራችን ስንመጣ ደግሞ ልጆቻችን በአብዛኛው በወላጆቻቸው ወሳኝ እጣ ፈንታ ላይ ወድቀው ነው የሚወለዱት። ጥሩ ወላጅ ካገኘ በጥሩ እንክብካቤ ያድጋል። የሚኮረኩምና የሚያጋጭ ወላጅ ካገኘ ደግሞ ጭንቅላቱ እስከሚበሳ ድረስ እየተኮረኮመ ያድጋል። አንዳንድ ጊዜ ሳይበላም ይሆናል የሚኮረኩመው። ይሄ በጣም ያሳዝናል። ስለዚህ ልጆቻችን ሁለት አስተዳደግ እንዳላቸው መገንዘብ ማወቅ አለብን፣ ከወሊድ በኋላና ከወሊድ በፊት። እንዲህ ነው እንግዲህ ከወሊድ በፊት በልጆች ላይ የሚደረግ ነገር እንዴት ብለን አስበነው ብዙዎቻችን ላናቅ እንችላለን። ብዙዎቻችን ደግሞ ግንዛቤ ያለን፣ በእርግጥ ይሄ ነገር በጣም ጠቃሚ እንደሆነ እንረዳለን። ከወሊድ በፊት ማለት ልጁ የመጀመሪያዋ ፈርቲሊቲ ይባላል በእንግሊዘኛው፣ ከተጸነሰበት የመጀመሪያው ዕለት ጀምሮ እያደገ የሚሄድ እድገት አያቋርጥም። በተለይ ልጆች በተወሰነ የእድሜ ክልል ላይ የእድገት መጠናቸው ከፍተኛ ነው፣ በመጠንም በክብደትም። ከዛ በኋላ እያደግን ስንመጣ ያው ማንኛውም እድገት ይወለዳል፣ ያድጋል፣ ያረጃል፣ ይሞታል የምንለውን ሂደት እንደጠበቀ ሆኖ ወደ ልጆች ስናመጣው ግን በእያንዳንዷ ሰከንድ ልጆች በእድገት ሂደት ላይ ናቸው። ስለዚህ ህፃናት በእናታቸው ማህፀን ውስጥ ሆነው በተቻለ አቅም
እንክብካቤ ይፈልጋሉ። ጥሩ ልጅ እንዲወለድለት ከተፈለገ አንድ ቤተሰብ አስቀድሞ ነው፣ ከተወለደ በኋላ አይደለም። ማገዶ መጨረስ አይደለም። ከዛ በፊት በእናትየዋ ላይ የሚሰራ ስራ ነው ልጁን የተሻለ በአእምሮ ጥሩ አእምሮ ይዞ እንዲወለድ ጥሩ አካላዊ አፈጣጠር እንዲኖረው የሚያደርገው በእናት ማህፀን ውስጥ በሚደረግ እንክብካቤ መሆኑን በሚገባ ማወቅ አለብን። ባለፈው ያየነው ሁኔታ አለ። በመሰረቱ ላይ ያልተሰራ ነገር ከተወሰነ በኋላ የምናደርገው ጥረት ብዙም ውጤታማ እንደማይሆን፣ ከዛ በዚህ 9 ወር ጊዜ ውስጥ ልጁ እንዴት ነው የሚያድገው ነው ትልቁ ነገር እኮ። ቤተሰብ ማወቅ ያለብን በሀገራችን ውስጥ በጣም 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 ብዙ ልንጠቀምባቸው የምንችላቸው ነገሮች በእጃችን ላይ ያሉ ምን ያህሎቻችን አውቀናቸዋል? እኔ ቅርብ ጊዜ ነው አቮካዶ እንደሚበላ ያወቅኩት። የቀይ ስር ቅጠል እንደ ጎመን እንደሚበላ ያወቅኩት ቅርብ ጊዜ ነው። በአብዛኛው ከምንበላው ይልቅ የምንጥለው ይበልጣል። ይህን እናውቃለን። በእርግጠኝነት ነው የምነግራቸው። ኢትዮጵያ ውስጥ እኮ ረሃብ አለ የሚባለው አንዳንድ ጊዜ የሚገርም ነው። ነጮች ግራ ይገባቸውና አረንጓዴው ረሃብ የአረንጓዴው ረሃብተኞች ተብሎ እኮ ነው የሚገረሙብን። ሌላ ሀገር እኮ የማይበላ ነገር የለም። የማይበሉ ነገሮች እንደሌሉ ደግሞ እኮ እያየን ነው። የዶሮ ጥፍር፣ መንቁር፣ ሸኮና እንደሚበላ እኮ እየተማርን ነው ወገን። ስለዚህ በጣም ብዙ ውድ ነገር በማድረግ አይደለም የልጅን እንክብካቤ የምንጠብቀው። የተመጣጠነ ምግብ በማድረግ ጥራጥሬዎችን በአግባቡ ይሄ የማንበብ አሁን ቴክኖሎጂው በጣም ብዙ እድል ፈጥሮልናል። የምንጠቀማቸውን ነገሮች በጓሮ የሚበቃቅሉ ነገሮች እነሱን ተጠቅመን እኮ ማድረግ ይቻላል። ስጋን የሚተኩ ፕሮቲን ነክ ነገሮች አሉ። ሌሎች እንደዚህ እያደረግን እኮ አመጋገባችን ጤናማ ማድረግ አለብን። ስለዚህ ከወሊድ በፊት በደንብ መንከባከብ አለብን። ከወሊድ በኋላ ደግሞ እንደዚሁ ከፍተኛ እንክብካቤ ማድረግ የግድ ይላል። እንግዲህ አንዳንድ ጊዜ ምን ይፈጠራል መሰላችሁ? የልጆች የአእምሮ ብስለት በልጅነታቸው ላይ በተሰራ ስራ ነው ውጤታማ የሚሆኑት። በዓለም አቀፍ ደረጃ ተወዳዳሪ ሆነው በተለያየ የሳይንስ ዘርፍ እውቅና ያገኙ ሳይንቲስቶች የሚሆኑት ልጆች ወደዳችሁም ጠላችሁም በማወቅም ይሁን ባለማወቅ የምንመገባቸው ጠቃሚ ነገሮች አእምሯቸው ላይ በተሰሩ ነው። የተለያዩ እንደና አሁን እንደ ሽፈራው የምንለው ምግብ አሁን በውስጡ በጣም ከፍተኛ ቫይታሚን ንጥረ ነገር እንዳለው እየተረጋገጠ ነው። እንዲህ ባለማወቅ ሙዝ ምናምን የምንላቸው ነገሮች በቀላሉ የምናገኛቸው፣ ይቅርታ መቼም ሙዝ ዛሬ 60 ብር ገብቶ ሳይሆን 3 ብር በነበረ ጊዜ ምን ያህል እንንቀው ድንችን አሁን እንደ ምግብ ቆጥረ ነው አናውቅም። ድንች በ3 ብር እኮ የሚያነሳል፣ በ1 ብርም አይነሳም። ግን ድንች ምን ያህል ውድ ምግብ እንደሆነ ወደ ሌሎች ሀገሮች ወደ አውሮፓ ስንሄድ ያኔ ነው ዋጋውን የምናውቀው። እና በሀገራችን ውስጥ ያሉት እነኚህ ጠቃሚ ነገሮች ነገር ግን ብዙም ትኩረት ያልሰጠናቸውን ነገሮች በመጠቀም በልጆቻችን አካላዊና አእምሯዊ እድገት ላይ መስራት ይጠበቅብናል። አንዳንዴ ልጆች በዚህ መልኩ ጥበቃ ሳይደረግላቸው እንክብካቤ ሳይደረግላቸው ይወለዳሉ። ከዛስ ልጁ በአእምሮ ይቀነጭራል፣ በአካሉስ ይገዝፋል። በአካሉ ገዝፎ በአእምሮ የሚቀነጭር ሰው አይታችሁ አጋጥሟችሁ ያውቃል? ስታወት በጣም ትልቅ ነው። ለዚህ ነው አእምሮ ላይ የሚሰራ ነገር በትልቁ እዛ ላይ ቢሰራ ልጁ ትልቅ ማንነት ያለው ብዙ ነገር መለወጥ የሚችል የሀገር ተስፋ ሆኖ ይወለዳል። እና ይህንን አመጋገብ ሚስ ያደርጉና ይወለዳሉ። በቀነጨረ አእምሮ የሆነ ነገር ወይ ገንዘብ ይመጣላቸዋል ወይ የሆነ ስልጣን ቦታ ላይ ይቀመጣሉ። ከዛስ በቃ አእምሮ ቀንጭሯል፣ ነገር ግን ሰውየው እዛ ቦታ ተቀምጧል። ምንድን ነው የሚሆነው? በጉቦ በምን ገንዘብ ይገኛል። ያ ነገር ምን ይሆናል? የሚገነባው ምኑን ነው? ከዛ በኋላ የሚያገኘው ገንዘብ ምኑን ነው የሚገነባው? አካሉን። ያምርበት ይችላል፣ ሊወፍር ይችላል፣ በቃ ጥሩ ሊለብስ ይችላል። ነገር ግን አእምሮ